ኢትዮጵያ አምላኬ የምትለው እግዚአብሔር ከኃይሉና ከብርቱ መዳፌ የሚያድናት የሚታደጋት ከሆነ የኔንም እግዚአብሔር ሊጨምርላት እችላለሁ ሲል የተናገረው ቤኒቶ ሙሶሎኒ ነበር ይላል አብርሃም። ጸሐፊው እይታውን እንዲያጋርተውናል። ይህ ንግግር በሮማ አደባባይ የተናገረው ኢጣሊያዊ የፋሽስት መሪ ቤኒቶ ሙሶሎኒ ነው። ሙሶሎኒ ሮማውያኑ አያቶቹና አባቶቹ ባድዋ የጦር ግንባር የተከናነቡትን ሽንፈትና ውርደት ከታሪክ መዛግብት እየቀፈፈውና እየዘገነነውም ቢሆን አንብቦት ነበር። ከዚህ ለማሰብ ቀርቶ ለማንም እንኳ ከሚከብድ የታሪክ ሐቅ ጋር የተፋጠጠ ሙሶሎኒ አምኖ ሊቀበለው የከበደውን ግን ደግሞ ሊፍቀው ያልቻለውን ይህን የታሪክ ስብራትና ክፉ ጠባሳ በሮማና በመላው አውሮፓ ምድር ይሻር ዘንድ ራሱን ታሪክን አዳሽ ኃያልና ብርቱ የዘመኑ ጦረኛ ጎልያድ መሆኑን ለራሱም ለሕዝቡ ማሳመነ። ሙሶሎኒ ሮማውያንን ብቻ ሳይሆን የመላው አውሮፓ ቀኝ ገዢ ኃይሎችን ያዋረደ ልክና ወደር ያጣውን ትዕቢታቸውና ንቀታቸውን እንደ እምቧይ ካብ የናደውን ይህን የአድዋውን ሽንፈት በመበቀል በአውሮፓ አዲስ አንጸባራቂ የድል ታሪክ ሊያስመዘግብ ቆርጦ ተነሳ። ልቡ ሻፈደ፣ ቀልቡ ቀልባጣ። ሙሶሎኒ ሮማና መላው የአውሮፓ ቅኝ ገዢ ኃይሎች በኢትዮጵያና በኢትዮጵያውያን የደረሰባቸውን የውርደትና የሽንፈት አሳፋሪ ታሪክ ለማደስ በሮማ አደባባይ ለተሰበሰበው የኢጣሊያ ሕዝብ እንዲህ ሲል በብሪት ተሞልቶ ሮማ ዛሬም ኃያልና ታላቅ መሆኗን ለራሱና ለሕዝቡ ዳግም አበሰረ። ሙሶሎኒ ለ700 ዓመታት የዘለቀውን ታላቁን የሮማን ስልጣኔ ታላቅነት እያስታወሰ ይህን አይደፈር የሆነውን የሮማን ታላቅነትና ክብር የተዳፈሩትን ኢትዮጵያውያንና ኢትዮጵያን ለመቅጣት ጊዜው አሁን መሆኑን በአደባባይ አወጀ። ይህ በኢትዮጵያውያን የደረሰውን የሮማን ታሪክ ስብራት ለመጠገን ሙሶሎኒ የኢጣሊያ ሕዝብ ሁሉ ከጎኑ ይቆም ዘንድ ቀጭን ትእዛዝ አስተላለፈ። እናም ይህ አረመኔ ያልተገራም የኢትዮጵያን ጥቁር ሕዝብ እንደ ሰም አቅልጬ እንደ ገል ቀጥቅጬ በባርነት ገዛው ዘንድ የሚያግደኝ ማን ነው በሚል ፈርዖናዊ ትዕቢት ተነሳ። የትኛው ጎበዝ የትኛውስ ኃያል ነው ሲል ሮማዊው ጎልያድ ሙሶሎኒ እንዲህ በኢትዮጵያና በኢትዮጵያዊነት ላይ ተሳለቀ፣ አፌዛ፣ ሾፋ፣ ሟጠጠ። በኢትዮጵያ አምላክም ላይ በድፍረት አፉን አላቀቀ። እናም እንዲህ ሲል በሮማ አደባባይ ላይ ከፍ ባለ ድምፅ አዋጅ አስነገረ፣ ነጋሪት ጎሰመ። ኢትዮጵያን አምላኬ የምትለው እግዚአብሔር ከኃይሉና ከመዳፌ የሚያድናት ከሆነ የኔን አምላክ ልጨምርላት እችላለሁ ሲል በኢትዮጵያ አምላክ ላይ ተሳለቀ። በልዑል እግዚአብሔር ላይ የትዕቢትና የድፍረትን ነገርን ተናገረ። በሮማ ምድርን በምየ ኢትዮጵያ ላይ የጥፋት ቀን ተቀጠረላት። ማን ኃያል ማን ብርቱ ነው ሊያቆመን የሚቻለው ያሉ የሮማ የጥፋት አበጋዞች ታላቅ ሰራዊት በኢትዮጵያ ምድር ላይ ያለምንም ከልካይና ሃይባይ ዘመተ፣ መጣ፣ ነጎደ፣ ገባ። ምድሪቱንም ክፉኛ አስጨነቋት። ኢትዮጵያንና ኢትዮጵያዊነትን የአንድነትና የፍቅር መንፈስ እንደ ከንቱነት የቆጠሩት የኢትዮጵያን አምላክም ያቃለሉ ብሪተኞች በበቀል መንፈስ የጥፋት ሰይፋቸውን በሕዝባችን ላይ መዘዙ፣ ታነሱት። የጥፋት ሰይፋቸውም ሕፃን፣ ሽማግሌ፣ ሴት፣ ወጣት፣ አዛውንት፣ ወንድ ሳይል ሁሉንም ቀጨው፣ አጨደው። የመርዝ ጋዝን፣ የሞት አረርን የጫኑ አውሮፕላኖችን በኢትዮጵያ ሰማይ ላይ እየተገለባበጡና እያጓሩ ሰውና እንስሳ ሳይለይ ይህ ነው የማይባል አሰቃቂ ድርጊት በሕዝባችን ላይ ያወረዱበት። እነዚህን የኢትዮጵያን ሰማይ እያረሱ እየሰነጠቁና እያጓሩ የሞት መርዝን የሚረጩ አካላትንም አይቶም ሰምቶም የማያውቀው የአገሬ ሕዝብ ባለቅኔም የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲህ ይደረጋል፣ አምላክ ላንተ ፍራ፣ በቤትህ አግድመት ጎዳና ተሰራ ሲል ጭንቅ ጥብብ ብሎት ይህን አቤቱታ ለአምላኩ በቅኔው አሰማ። ልድገመው። የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲህ ይደረጋል፣ አምላክ ላንተው ፍራ፣ በቤትህ አግድመት ጎዳና ተሰራ አለ። የአገራችን ሰው በሰማይ ላይ አውሮፕላን ሲሄድ አይቶ ማለት ነው። እማማ ኢትዮጵያ በሰይፍ ለወደቁ በመርዝ ጋዝ ጭስ ላለቁ ልጆቿ ወገቧን በገመድ ታጥቃ ብርቱ ጩኸትን ጮኸች። እንደ አይሁዳዊቷ ራሔል ያለ ብርቱ እንባዋንም ወደ አርያም ወደ ጸባዖት ረጨችው። የሕፃናት የጎበዛዝቱ የወይዛዝርቱ የእናቶችና የሽማግሌዎች ደም ምድሪቱን ጠባት። እምባ በስፍር ተቀዳ፣ ደም እዚህም እዚያም እንደ ጎርፍ ወረደ። ቅዱሳት መካናትና ገዳማት ሳይቀሩ በሮማውያን ኃይሎች ተጠቁ። በወቅቱ ግራዚያኒ በኢትዮጵያውያን ላይ መጠቀም ስለሚገባው የመሳሪያ አይነት በሚስጥር ያስተላለፈውን መልእክት የአሜሪካው ላይብራሪ ኦፍ ኮንግረስ የሚገኝ አንድ ዶሴ እንደሚከተለው በምስጢር ጽፎ እንደነበር ያጋልጣል። ተልኳችን እንዲሳካ ከተፈለገ
በኢትዮጵያውያን ጠላቶች ላይ እጅግ ከፍተኛ ውድመት ከዚህም በላይ የሞራል ስብራት የሚያስከትለው ልዩ የሆነ ፈሳሽ ቦምብና መርዝ ሼል እንደፈለጉ በስፋት መጠቀም ያስፈልጋል ሲል ተናገረ። የአገሬን ሕዝብና ነጻነት ለባዕድ አሳልፌ አልሰጥም፣ በኢትዮጵያዊነት ሉዓላዊነትና የአንድነት መንፈስ ላይ በጭራሽ አልደራደርም ያሉት አቡነ ጴጥሮስም በሮማውያኑ መትሬስ በአደባባይ ሕይወታቸውን እንዲያልፍ ተደረገ። ኢትዮጵያ ፈጽማ በሐዘን ድባብ ተዋጠች፣ ክፉኛም አዘነች። የኢትዮጵያ ታላቅ ባለውለታ የነበሩትና የጣሊያን ፋሽስት ግፍ ለዓለም ሁሉ በመግለጽ ከኢትዮጵያውያን ጎን የቆሙት ሲልቪያን ፓንክረስት የፋሽስቱ መሪ ቤኒቶ ሙሶሊኒ በኢትዮጵያን የሃይማኖት አባቶች ላይ እየወሰደ ያለው እርምጃ ሌሎች ኢትዮጵያውያንን ሊያሸማቅቅ እንደሚችልና ጭፍጨፋውም ውጤታማ እንደሆነ በወቅቱ ለቀኝ ግዛት ሚኒስትሩ ለግራዚያኒ ያስተላለፈውን ሚስጥራዊ የቴሌግራም መልእክት ኢትዮጵያና ኤርትራ በሚለው መጽሐፋቸው እንዲገልጸውታል። ዘ ኤክስኪዩዥን ኦፍ አቡነ ጴጥሮስ one of the 4 Ethiopian bishops has terrified the leaders and the public. The work of repression against armed groups dispersed in the forest continues ይላል። አቡነ ጴጥሮስን በመጨረሻ ቃላቸው የኢትዮጵያ እናት ሀገሬ ደሜ ለነጻነትሽ ለክብርሽ ለአንድነትሽ ንጹሕ የፍቅር መስዋዕት ሆኖ የፈሰሰ ነውና ጽኑና ኃያል በሆነው አምላክሽ ፊት ልክ እንደ አቤል ደም ፍርድን የሚሻ ፍትህን የሚጠይቅ ይሁን ሲሉ ዓይናቸውን ወደ ሰማይ አቅንተው በጸሎት እግዚአብሔር አምላካቸውን ለመኑት። መብርሃን ድንግል ሆይ ይኸው ለቃል ኪዳን ምድርሽ እምባዬን ከደሜ ጋር ቀላቅያለሁና ይህንን በሕዝብሽ በአገልጋዮችሽ ላይ የወረደውን ያለውን ግፍና መከራ በልጆችሽ አዘክሪ አሳስቢ። እናቴ ሆይ አዛኝቱ ያላንቺ ማን አለኝ? ድንግል ሆይ እያሉ ተማጸኑ። ያለ ነጻነት ክቡር መንፈስ የፈሰሰው እምባቸውና ደማቸው በኢትዮጵያ ተራሮች፣ ሸንተረሮችና ኮረብታዎች፣ ጫካዎች ታላቅ የሆነ ደወልን አሰማ፣ አስተጋባ፣ ጮኸ። እምቢ ለነጻነት ያሉ የኢትዮጵያ የቁርጥ ቀን ልጆች ዘር፣ ጎሳ፣ ቋንቋና ሃይማኖት፣ ነገድና ወገን ሳይለያቸውና ሳይከፋፍላቸው ነጻነታቸውን በደማቸው ለማስመለስ ዱር ቤቴ ብለው ከተሙ። የእናት ኢትዮጵያ ሕመሟን ስቃያንና መከራዋን በእንባና በላባቸው በደማቸውና ባጥንታቸው ታላቅ መስዋዕትነት ካፈሉ ዘንድ ዱር ቤቴ ብለው ገቡ። የኢትዮጵያን የአንድነትና የፍቅር መንፈስ መቅደስ በደማቸው ዳግም ሊቀዱስና ሊያከብሩ በነፍሳቸው የተወራረዱ ኢትዮጵያውያን ጀግኖች በሮማ አደባባይ በደማቸው ሕያው ታሪክ ጻፉ። የኦሮሞ ምድር ፍሬ የሆኑት ጀግናው ኮሎኔል አብዲሳ አጋና ኤርትራዊው ዘርአይ ደረሰ በባዕድ ምድር ላይ በግዞት እንኳ ሆነው ኢትዮጵያ ሆይ በረሳሽ ቀኝ ትርሳኝ፣ ባላሰበሽ መላሴ በጉሮሮዬ ይጣበቅ በማለት የእናት ምድራቸውን አረንጓዴ ቢጫና ቀይ ሰንደቅ ዓላማቸውን በሮማ አደባባይ ከፍ አድርገው በማውለብለብ ኢትዮጵያዊነት የአንድነትና የፍቅር ቅዱስ መቅደስ መሆኑን በደማቸው መሰከሩ ይለናል ጸሐፊው አብርሃም። በርካታ ኢትዮጵያውያን በአርበኝነት በሀገራቸው ዱርና ተራራ ተሰደዱ። ሌሎች ደግሞ በእንባና በለቅሶ እግዚአብሔር ኢትዮጵያን ይታደጋት ዘንድ ሱባኤ ገቡ። በኢየሩሳሌም በሚገኝ የዴር ሱልጣን ገዳምም የተሰደዱ በርካታ የኢትዮጵያውያን መነኮሳት፣ ካህናትና ሹማምንቶች የኢትዮጵያ አምላክ ለሀገራቸው ነጻነትን ይመልስላት ዘንድ ጸሎት መጋደል ያዙ። ኢየሩሳሌም በሚገኘው ገዳማችን ተሳልመው የጥቂት ቀናት ቆይታ አድርገው መንገዳቸውን ወደ ጄኔቭ ያደረጉት አፄ ኃይለሥላሴም በሊግ ኦፍ ኔሽን አቤቱታቸውን አሰሙ፣ አቀረቡ። ከቶማን ሰምቷቸው ንጉሡ በንግግራቸውም የጣሊያን የፋሽስት መንግስት በሀገራቸው ሕዝብ ላይ እያደረሰ ያለውን በዓለም የተከለከለ መርዛማ ጭስ በሀገራቸው ሕዝብ ላይ እያወረደ መሆኑን በመጥቀስ ይህን ዘግናኝና አሰቃቂ ማታ ኃያላኑ ጣልቃ ገብተው እንዲያማልዷቸው ጠየቁ። ማን ሰምቷቸው? የቀዳማዊ ኃይለሥላሴ አቤቱታና የሕዝባቸው ለቅሶ መከራ ግን ለአውሮፓውያኑም ብዛም የሚያስጨንቃቸው ጉዳይ አልነበረም። እንደውም ለአንዳንዶቹ አውሮፓውያን ራሷን ከነጩ እኩል አድርጋ ለምታስበው ኢትዮጵያ ይህ ቅጣት የሚገባ ልኳን እንድታውቅ የሚያደርግ መሆኑን በማመን ለሙሶሎኒ በግልጽና በስውር በርታ ሲሉ ቀኝ እጃቸውን አዋሱት። ኃይለሥላሴን ማን ሰምቷቸው? በሊግ ኦፍ ኔሽን መድረክ ተግባራዊ ምላሽ ያላገኙት ቀዳማዊ ኃይለሥላሴም ይህን የአገሬን የሕዝቤን ግፍ መከራ ችላ ብላችሁ ብታልፉት ታሪክና እግዚአብሔር ይፋረዳችሁ አሏቸው። እንሰምቷቸው? ጃንሆይም ትንቢታዊ ንግግራቸውን አደረጉ። የኢትዮጵያን በአምባገነኑ የፋሽስት ሰራዊት መወረርናም የሕዝባችን ግፍ በዝምታ ያለፉ አውሮፓውያኑ አገራትም ብዙም ሳይቆይ ከጀርመን በተነሳው በናዚ ሂትለርና በፋሽስቱ መሪ ሙሶሎኒ የጦር ክተት ታወጀባቸው። አምባገነኖችን በጊዜው ተዉ ረፉ ለማለት የሞራል ብቃት ጉልበት ያነሰውና ጥርስ የሌለው አንበሳ የሚል ፖለቲካዊ ስላቅን ያተረፈው ሊግ ኦፍ ኔሽንም በአይኑ ፊት በአምባገነኖቹ ሂትለርና ሙሶሎኒ አገራት በግፍ ሲወረሩ የኃይለሥላሴ ትንቢታዊ ንግግር እየተፈጸመ እንደሆነ በወቅቱ ቀውሱን የታዘቡ ፖለቲከኛና የታሪክ ምሁራን በሰፊው ጻፉ፣ መሰከሩ። በኢትዮጵያ ላይ የደረሰውን ኢፍትሐዊ ወረራና ግፍ በዝምታ ያለፉ አውሮፓውያን በራሳቸው ሲመጣ ግን ለመታገስ አልቻሉም ነበር። ሳይወዱ ተገደው ወደ ጦርነት ገቡ። እናም ሁለተኛው የዓለም ጦርነት በአውሮፓ ፈነዳ። የታሪክ ምሁርና የፖለቲካ ተንታኞችን እንደሚሉት ለሁለተኛው የዓለም ጦርነት መፈንዳት ሊግ ኦፍ ኔሽን ኢትዮጵያ በፋሽስት ኃይል ስትወረር ያሳየው መለሳለስና ደካማ አቋም እንደ አንድ ትልቅ ምክንያት ከሚጠቀሱት መካከል መሆኑን ያሰምሩበታል።
አክሲስ ፓወር በሚል በጀርመኑ ሂትለር፣ ፋሽስቱ ሞሶሎኒና በቶኪዮ ጃፓን የተባበረ ኃይል ዓለምን በራሳቸው ቁጥጥር ስር ለማድረግ የተነሱ ሮምና ጀርመንን ለመመከት እንግሊዝና ፈረንሳይ ሌሎች ሀገሮችን በማስተባበር ወደ ጦርነት ከተቱ። በሁለተኛው ዓለም ጦርነት 50 ሚሊዮን ህዝብ እንዳለቀ ይገመታል። የኢትዮጵያና የህዝቧ ለቅሶ በእግዚአብሔር ፊት ታሰበ። የግፍ ጽዋ ሞልቶ ፈሰሰናም ስለ ድሆች፣ ስለ ምድሪቱ ግፏን፣ ፍትህንና ፍርድን ስለተነፈጉ ምንዱማን እግዚአብሔር አሁን ይነሳል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነውና። በሚሊዮን የሚቆጠሩ ሰዎች ያለቁበትና የአካል ጉዳተኛ የሆኑበት የሁለተኛው የዓለም ጦርነት ከፍተኛ የሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስነልቦናዊ ቀውስ አስከትሎ የናዚው ሂትለርና የፋሽስቱ ሞሶሎኒ ታሪክ በውርደት ተደመደመ። ኢትዮጵያን ከህዝቦቿ ጋር ካልሆነም ኢትዮጵያ ገጸ በረከት አድርጌ ያቀርብልሃለሁ ብሎ ላለቃው ለሞሶሎኒ ቃል የገባው ማርሻል ግራዚያኒም በአርበኞቻችንና በእንግሊዛውያን የጦር ሰራዊት እርዳታ ከነሰራዊቱ አፍሮና ተዋርዶ አገራችን ለቆ ወጣ። በኢትዮጵያ ሰማይ ላይ በልጆቿ ደም የተቀደሰው አረንጓዴ ቢጫና ቀዩ ሰንደቅ ዓላማዋም ዳግም ከፍ ብሎ ተውለበለበ። ይህ የኢትዮጵያዊነት ክቡር የአንድነትና የፍቅር መንፈስ የቋራው ካሳ ቴዎድሮስ በመቅደላ አፋፍ የተሰውለት አጼ ዮሐንስ ኢትዮጵያ አገርህ፣ ልጅህ፣ ሚስትህ፣ እናትህ ዘውድህ ክብርህ መቃብርህ በሚል መተማ ላይ አንገታቸውን ለሰይፍ ደረታቸውን ለጦር የሰጡለት ሚኒሊክ፣ ጣይቱ፣ መልፍ የኢትዮጵያ ጀግኖች በአድዋ ጦር ግንባር የተሰውላት ይህ ዘመን የማይሽረው የኢትዮጵያዊነት ቃል ኪዳን ክቡርና ታላቅ መንፈስ ነው። ደግሞም የኢትዮጵያዊነትን የአንድነትና የፍቅርን ሸማ የተላበሰን ሁሉ ኢትዮጵያዊነት የአንድነትና የፍቅር መንፈስ ላይ ለመገዳደር ለሚነሱ ለሌሎች የደረሰባቸውን ውርደትና ድቀት ከታሪክ ይማሩ ዘንድ የምናስብበት ነው። ይህ የጀግኖች መስዋዕትነት የኢትዮጵያዊነት ክቡር መንፈስ የዘር፣ የነገድ፣ የቋንቋ፣ የሃይማኖት፣ የድንበር፣ የጽንፈኝነት የማያግደው ሕያውና ጽኑ ቃል ኪዳን የፍቅር መቅደስ መሆኑን ማስታወስም ያስፈልጋል። አንድነት፣ ህብረት ጥንካሬን ይፈጥራል። ጥንካሬ ደግሞ ስልጣኔን ይፈጥራል። ዛሬ ስለ ኢትዮጵያ ጀግኖች እንዲህ ነግሬያችኋለሁ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።